ለ60 ዓመት ሳቋርጥ ሰውየው ሰላት ይሰግዳል አሉ 60 ዓመት ሰግዶ ግን አላህ የአንድ ቀን ሰላቱንም አይቀበለውም አሉ ነብዩ አለይሂ ሰላም ሱብሃንአላህ እየሞቱ ማለት ነው ሰለፎች ረህመቱላህ ዐለይሂ እውቀትን ይፈልጉ ነበር እኛ ዛሬ እውቀትን ከመከፈ መፈለግ ምንድነው የከለከለን ኢኽዋኒ ስንፍና ካልሆነ በስተቀር ብዙዎቻችን ሰላት እንሰግዳለን ነገር ግን ሽሩጡ ሰላት ማናውቅ ሰዎች ብዙ ሰዎች ልኖር እንችላለን አርካኑ ሰላት ብዙዎቻችን ላናውቅ እንችላለን ዋጅባቱ ሰላት ብዙዎቻችን ላናውቅ እንችላለን ሙስሊም መሰረታዊ የሆኑ ዒልም ሸሪዓን መማር ግዴታው ነው ለምሳሌ አክል አንድ ጥያቄ ልጠይቃችሁ ወደ መሐደራዬ ከመግባቴ በፊት ለምሳሌ እየሰገዳችሁ አንድ ረክዓ ሰገዳችሁ እንበል ከዛ ሩኩዕ ነው የምናረገው አይደል ከዛ ወደ ስጁድ ነው የምንሄደው ሰውየው ለምሳሌ አክል ሩኩዕ አድርጎ ስጁድ አድርጎ አንድ ስጁድ ብቻ አድርጎ ሁለተኛ ስጁድ ማድረግ እያለበት ወደ ሁለተኛው ረክዓ የተነሳ እንደሆነ ምንድነው የሚያደርገው ወይንም ደግሞ ለምሳሌ አክል ሰውየው እየሰገደ መጀመሪያ ሩኩዕ አይደል የሚቀድመው ሩኩዕ ማድረግ እያለበት ረስቶ ወደ ስጁድ ከሄደ በኋላ ሁለት ስጁድ ካደረገ በኋላ እኔ ሲሰግድ ለካ ሩኩዕ አላደረኩም የሚለው ነገር ያስታወሰ እንደሆነ ወደ ሁለተኛው ሩኩዕ ከቆመ በኋላ ምንድነው የሚያደርገው ስናየው ጥቃቅን የሚመስሉ ነገር ግን ማለት ነው በዱንያም በአኺራችን ሊያበላሽብን የሚችል ነገር لذلك النبي عليه الصلاة والسلام إن الرجل لا يصلي 60 سنة سيوم على النساء قارط ل60 ዓመት ይሰግዳል النبي عليه الصلاة والسلام إنه ሲናገሩ ሰጋጅ የሆነ ሙስሊምን ተስፋ ለማስቆረጥ አይደለም ነብዩ አለይሂ ሰላቱ ወሰለም በባህላቸው አላህ Subhanahu Wa Ta'ala ከሰጣቸው ማለት ነው መልካም ስነ ምግባር የሰው ልጅን ተስፋ ማስቆረጥ የሚባለው ነገር ጨርሶ አያውቁትም ግን ይህንን ሐዲስ ሲናገሩ ምን አሉ ለ60 ዓመት ሳቋርጥ ሰውየው ሰላት ይሰግዳል አሉ فما تقبل له صلاة 60 ዓመት ሰግዶ ግን አላህ የአንድ ቀን ሰላቱንም አይቀበለውም አሉ ነብዩ አለይሂ ሰላም ሱብሃንአላህ 60 ዓመት ሰግዶ ምክንያቱም ሲናገሩ ምን አሉ لعلي يتم الركوع ولا يتم السجود ويتم السجود ولا يتم الركوع يمثلኛል ሩኩን አሟልቶ ስጁድን አሟላም ወይንም ስጁድን አሟልቶ ደግሞ ሩኩን አሟላም አለ ነብዩ አለይሂ ሰላም ይሄንን የሚያመጣው ጅህልና ነው አለማወቅ ነው ስለዚህ ኢኽዋኒ ሁላችንም ኢንሻአላህ ተዓላ ዒልም ሸሪዓ መማር ግድ ይለናል አሁንም ቀኑ አረፈደም ኢኽዋኒ መማር እንችላለን እንደንዴ ሰዎች እድሜያቸው ከሄደ በኋላ መማር አንችልም ብሎ የሚደመድሙ ሰዎች አሉ አይደል አሁን ልጅ ያሳደግኩ ነው ጸጉሬ ማለት ነው ወደ ሁለት ቀለም ተቀይሯል ጉልበቴም እየከዳይ ነው ወገቤ ይሄ ሁላ ዑዝር መሆን አይችልም ዒልም ሸሪዓ ማለት ነው የትኛው አካዳሚክም በሉት ዒልም ሸሪዓም በሉት እድሜ አይገድበው ወቀት እድሜ ይገድበዋል እንዴ አይገድበው ابن عقيل رحمة الله عليه ابن عقيل የሚያውቃል ابن عقيل المصري
الهاشمي القرشي رحمة الله عليه ابن عقيل እንግዲህ በነህው ነው የሚታወቁት በጣም ነህዊ ናቸው በጣም ነህዊ ናቸው አንድ ዓሊም እንደውም ስለሳቸው ሲናገር ምን ይላል ما تحت أديم السماء أنحى من ابن عقيل ከሰማይ በታች ማለት ነው ከሚታዩ ነገሮች እንደ ኢብኑ ዓቂል ነህውን የሚያውቅ ያለ አይመስለኝም ይላል እና ይሄንን ኢብኑ ዓቂል ረህመቱላሂ ዐለይሂ ምን ይላሉ إذا كان شاب شعر رأسي ولحيتي فما شابت همتي የፀጉሬ ማለት ነው ቀለም ወደ ነጭ ተቀየረ እንደሆነ የጽሜ ማለት ነው ፀጉርም ወደ ነጭ ተቀየረ እንደሆነም ነገር ግን ፍላጎቴና ምኞቴ ግን አረጅም ይሉ ነበር ስለዚህ አው ኢልም ሸሪዓ ማለት ነው ጊዜ እድሜ አይገድበውም ስንፍና ካልሆነ በስተቀር እድሜ ሄዷል 40 ደርሻለሁ 80 ደርሻለሁ የሚባል ነገር የለም ወደ ሰሃቦች ተመልሰን ያየን እንደውም ሰሃቦች እኮ ገና በለጋ እድሜ አይደለም ሙቀትን ይሸመቱት አይደል እንዴ ነብዩ አለይሂ ሰላቱ ወሰለም በሚላኩበት ሰዓት በወጣትነት ያኒ እድሜ ያሉ ሰሃቦች በጣም ትንሽ ናቸው ከዛ በኋላ ነው እስልምና እየተፋፋማ ሲሄድ ማለት ነው በእድሜያቸው ገፋ ያሉ ሰዎች እስልምናን የተቀበሉት ነገር ግን ከዛ በኋላ ተመራው ለዚህ ኡማ ትልቅ ነገር ማበረከት ይችላል አይደል لذا إمام بكاري رحمة الله عليه من يلالو لقد تعلم أصحاب رسول الله صلى الله عليه وسلم في كبر سنهم يا نبي عليه الصلاة والسلام سابوج با أدمياتشو كهدبوا على أوقات من أرقوال تمروال أوقات كجزي أدمي أيقدبوا مخواني قن يناسم في الناكالو نبستك على اللن እንሰግዳለን እኔ ብዙ ጊዜ እኔ ኡስታዝ አይደለም አላህ ለዛ ያብቃኝ ግን በሰዎች በሚገምቷችሁ ቦታ ላይ በመተቀመጡበት ሰዓት አንዳንዴ በስልክ ተደውሎ የሚጠየቀው ጥያቄ ለጥያቄው ማለት ነው ከባድ ሊሆን ጥያቄው ከባድ ሊሆን ይችላል ግን ለሚጠየቀው ሰው ማለት ነው እንደው መመለሱ ዋጅብ ስለሆነ ግዴታ ስለሆነ ይመልሳል እንጂ አንዳንዴ የሚያስቅ ጥያቄ ነው ይመጣላችሁ የሚጠይቀው አካል ያንን ነገር ጊዜ ሰጥቶ ቢማረው ሁሌ ባልጠየቀው ችግራችን አሁን ረመዳን ሲመጣ ብዙ ጥያቄዎች አሉን አይደል ኡስታዝ ማስቲካ ማኘክ ማለት ነው ሰላያኒ ጾም ያበላሻል አንድ አመት ጠብቀን ጥያቄውን ከማንሳት ይልቅ ከአንድ አመት በፊት ማለት ነው ረመዳን ከመምጣቱ በፊት ብንማረው ይሄንን ጥያቄ አንጠይቅም አይደል እንዴ ኡስታዝ ከዙህር በኋላ ገላ መታጠብ ውዱ ያኒ ሰላት ያማን ነው ጾምን ያበላሻል አይደል ይሄንን ጥያቄ ዛሬ 4 አመትም ጠይቆታል የዛሬ 3 አመት ጠይቆታል ከመጠየቁ በፊት ረመዳንን ጠብቀን ከመጠየቃችን ይልቅ ከአንድ አመት በፊት ጊዜ ሰተን ብንማረው ከዚህ የተሻሉና አስፈላጊና አንገብጋቢ የሆኑ ጥያቄዎችን ነበር ምን ምናረገው እምናነሳው ግን ጊዜ ሰተን መማር አንፈልግ ስለዚህ ኸዋኒ علم الشريعه علم الاسلام እስልምና ደግሞ ሁሌ መላችሁ አባባል አለ እንዳትረሱ የእስልምናን ውበት የእስልምናን ታላቅነት የእስልምናን ግርማ ሞገሱን ማወቅ ምትፈልጉ ከሆነ የጅህልና ህይወት ውስጥ በመኖር አይደለም ውበቱን ታላቅነቱን ግርማ ሞገሱን ማወቅ ምንፈልግ ከሆነ علم الشريعه ስንማር ብቻ ነው ደግሞ አልহামዱሊላህ እኮ ጊዜው እኛ ከፈለግን ከየትኛውም ኪታብ እንጀምር ብለን ጥያቄ አነሳን እንደውም ሊያስተምረን ጊዜውን ሊሰጠን ማለት የተዘጋጀ ሩቅ ሳንሄድ ሳንፈልግ ሳንለፋ እኛው ጋር ያለ ማለት ነው ዓሊም አለ ግን እየተጠቀምንበት አይደለም شروط الصلاه زاغا تلطفوال اركان الصلاه زاغا تلطفوال
ግን አሁን እኔ በጥያቄ መልክ ባቀርበው ምን መልስ ሰዎች ጥቂቶች ነን ይሄ ደግሞ መሆን የለበትም አخوان አእምሮአችን ካላችሁ አእምሮአችሁ አሁንም ይሰራል ካሰራችሁት አይደለም والله الله سبحانه وتعالى ለትኛውም የሰው ልጅ የማይሰራ አቅል አልሰጠው የመረዳት ማለት ነው ሌቭሉ ይለያይ እንጂ ሁሉም የሰው ልጅ ማለት ነው ሊረዳበት የሚችለው የራስ የሆነ ማለት ነው አቅል الله سبحانه وتعالى ሰጥቶታል ከተጠቀመበት አይደለም እኔ والله ልንገራችሁ ናይሮቢ ያለን ቁርአን እናስተምር ነበር درس ከጨረስን በኋላ درس የሚሰጣ ያኒ ቁርአን የሚቀሩ ብዙ በቁጥራቸው ብዙ የሆኑ ሴቶች ነበሩ እና አንድ እህታችን ስሟ መጥቀስ አያስፈልግም ቁርአን ስናስቀራት والله በጣም ነው ቁርአን የሚከብዳት በቃ ሱብሃንአላህ ቁርአን በጣም ነው የሚከብዳት ያኒ ማይገራላት ሰው ነች እኔ ሳውዝ አፍሪካ ሄጄ ከዛ ተመልሼ ኢጂፕት ተመሬ እዚያ ሀገር በመጣበት ሰዓት ስልኬን ማለት ነው አፈላልጋ ደወለችልኝ የዛሬ 20 አመት የጀመርኩትን ቁርአን ኡስታዝ አልহামዱሊላህ አላህን ይመስገነው ጨረስኩት እኮ አለች ደስተኛ በመሆን ሱብሃንአላህ 20 አመት ነው የፈጀባት ቁርአን ለመጨረስ ግን ተስፋ አልቆረጠች ለዛም ስደውልልኝ ማለት ነው ደስታ በተመላ መንፈስ ነው ስትነግረኝ የነበረው والله አላህንም ይጨምርላት ቁርአን ጨረስኩ እኮ አልহামዱሊላህ ቁርአን ጨረስኩ ደጋግማ ነው ያለችኝ والله ቁርአን ጨረስኩ ተስፋ አልቆረጠች ስለዚህ اخواني እኛ ጊዜ ከሰጠን መማር እንችላለን አይደለም ግን ጊዜ ያለን ጊዜ እንዳሌለን ሰው እየሆነ ነው ስለዚህ ጊዜ እንስጥና እንማር شروط الصلاه اركان الصلاه اركان الايمان አይደለም اركان الاسلام አሁን اركان الاسلام ብንጠይቅ ማለት ነው የሚመልሰው ቁጥሩ ትንሽ ነው اركان الاسلام ማለት ነው ብንጠይቅ የሚመልሰው ቁጥሩ ትንሽ ነው ስናየው ትንሽ ነው ይመስለን ዕውቀት ግን የዕውቀት ትንሽ የለውም ማወቅ ያለበት የዕውቀት ትንሽ የለውም والله ልንገራችሁ ሱፊያን الثوري رحمه الله عليه ሱፊያን الثوري ብዙ ጊዜ ስማቸውን አንስቻለሁ እንደው አሁን ብጠይቃችሁ የምትመልሱ ሰዎች አላችሁ እንለፈው ችግር የለም ሱፊያን الثوري رحمه الله عليه ابن قيم الجوزي رحمه الله عليه الفوائد የሚባል ኪታባቸው ላይ እንዳመጡት ወይ روضة اليان المحبين ወይ الفوائد የሚባል ኪታባ ከሁለት አንዱ ላይ ነው ባልሳሳት እና ታመው ተኝተው ሳለ ሱፊያን الثوري رحمه الله عليه ሊጠይቋቸው ከመጡ ሰዎች ያኒ ሰዎች መካከል አንዱ ሐዲስ ነገሯቸው የነብዩን አለይሂ ሰላቱ ወሰለም ሐዲስ ነገሯቸው ሱፊያን الثوري رحمه الله عليه በጣም ታመው በሽታ አድቋቸው ለመሞት ቀናቸውን ብቻ እየተጠባበቁ ነው እና እጃቸውን ከፍራሻቸው ስራ አስገብተው ዕውቀትን የሚጽፉበትን የሆነ ደብተራቸውን ማለት ነው መዝገባቸውን አወጡ እና ሰዎች ማለት ነው በጣም ተደነቁ ለምን አቅም የላቸውም ታሟል ቀናቸውን ብቻ ነው የሚጠባበቁት እና على هذه الحال منك يا سفيان በእንደዚህ አይነት አህዋልም ላይ ሆነ ዕውቀትን ትፈልጋለህን ብለው ጠየቋቸው فقال انه حسن ان بقيت فقد سمعت حسنا وان مت فقد كتبت حسنا الله سبحانه وتعالى አትሞትም ብሎ ከዚህ በሽታዬ አድኖኝ የኖርኩኝ እንደሆን መልካም የሆነ ነገር ሰምቻለሁ በዚህ በሽታ ደግሞ የመጨረሻህ ነው ብሎ ከዚህ ዱንያ ያሰናበተኝም እንደሆን ከኋላ ለሚመጡ ሰዎችም መልካም የሆነ ነገርንም ምን አርጋለሁ ጽፌያለሁ አሉ በሁለቱም ተጠቃሚ ነኝ ከበሽታዬ ድኜ ኖርኩ እንደሆን መልካምን ሰምቻለሁ በበሽታዬ ታምሜ ሞትኩ እንደሆንም ለሚመጡ ትውልዶችም ማለት ነው
መልካም የሆነ ነገርንም ምን አድርጌያለሁ ጽፍ ያስተላልፋለሁ በሁለቱም የከሰርኩ አይደለም ተጠቃሚ ነኝ ያሉት እየሞቱም ማለት ነው ሰለፎች ረህመቱላህ ዐለይ እውቀትን ይፈልጉ ነበር እኛ ዛሬ እውቀትን ከመከፈ መፈለግ ምንድነው የከለከለን ይخوان ስንፍና ካልሆነ በስተቀር والله የሚያሳዝነው ፌስቡክ ላይ ስንቀመጥ ስንት ሰዓት ነው የሚፈጅብን ይሄ ጣታችን እንዲ ጥቁሩን ነጩን አረንጓዴውን ሰማያዊውን ቢጫውን ስናገላበት 4 ሰዓት 5 ሰዓት አይደለ እንደ ፌስቡክ ላይ የምንቀመጠው ታዲያ እውቀት በሚሰጥበት ቀን ቁጭ ብለን 40 ደቂቃ ለአላህ Subhanahu Wa Ta'ala ሰተን ካለንበት የጅንብና ያኒ ጀህልና ዓለም ወተን ወደ በህራ ያኒ ወደ እውቀት ብርሃን ብንመጣ ራሳችንን የጠቀምነው ወላ ራሳችንን የጎዳነው ለዛም ነው محمد الفضل البخلي رحمة الله البخلي من يلالو من ذاق حلاوة العلم لم يصبر منه الله أكبر يا عوكة تفتنا يكمسسو عوكة عونم أمامرو كممار أي تاقسم يلالو عندي يكمسسو የቁርአን ማለት ነው እውቀት የቀመሰሰው የነብዩን ሰለላሁ ዐለይሂ ወሰለም አስተምሮን የቀመሰሰው والله ማለት ያቅለበልቧል በቀን ማለት ነው አንድ ሐዲስ መስማት አለበት በቀን አንድ የቁርአን ተፍሲር መስማት አለበት በቀን የሆነ ብቻ ማለት ነው እውቀት መግሚያን መፈለግ አለበት ስለቀመሰው من ذاق حلاوة العلم لم يصبر من የውቀትን ማለት ነው ጥፍጥና የቀመሰሰው አሁንም ከመፈለግ አይታገስም ይለናል محمد الفضل البخلي رحمة الله عليه ثاني اخواني علم الشريعة نمار والله የሚባለውን ነገር እርሱት አሁንም መማር ትችላላችሁ ብዙ ነገር መድረስ ትችላላችሁ አይደል እንዴ ትልልቅ ዓሊሞች እኮ ማለት ነው 60 አመት ላይ ጀመረው 60 አመት ዕውቀት ፈልገው በ120 አመት የሞቱ ዓሊም አሉኩ 60 አመት ላይ አህዱ ብለው ኢብኑ ሐዝም الዛሂሪ ረህመቱላህ ዐለይሂ እንዴት ዕውቀት እንደፈለጉ ታውቃላችሁ ከለታት አንድ ቀን የጀናዛ ሰላት ለመስገድ መተው ኢብኑ ማናቸው ኢብኑ ሐዝም الዛሂሪ ረህመቱላህ ዐለይሂ የኡንዱሉስ የስፔኑ አዋቂ ዓሊም የነበሩት ከለታት አንድ ቀን ሊሰግዱ መጡ 26 አመታቸው ነበር እና ሊሰግዱ መተው ቁጭ አሉ ሳይሰግዱ ተህየተል መስጂድ የመስጂድ ሲገባ የሚሰገደውን 2 ረካዓ ላለመስገድ ቁጭ አሉ ከዛ በኋላ ሰዎች ማለት ነው ሼካቸው ኢማሙ በእጃቸው አመላከቷቸው ተነስና ስገድ ብለው ግን ኢብኑ ሐዝም الዛሂሪ ረህመቱላህ ዐለይሂ መስጂድ ሲገባ 2 ረካዓ እንደሚሰግድ አያውቁም 26 አመታቸው ነው እጃቸው ያኒ ዓሊሙ ያመላከቱት እጅ አልገባቸውም እና ዝም ብለው ቁጭ አሉ ከዛ በኋላ ሰዎች ምን አላችሁ ተነስና መስጂድ ሲገባ የሚሰገዳውን 2 ረካዓ ስገድ ይያሉህ ነው አሉት ከዛን ተነስቶ ማለት ነው ተህየተል መስጂድ 2 ረካዓ ሰገዱ ከዛ ሰላተል ጀናዛ ተሰግደው ቀብረው ከመጡ በኋላ ወደ መስጂድ ተመልሰው ኢብኑ ሐዝም الዛሂሪ ረህመቱላህ ዐለይሂ አሁንም ቁጭ ያኒ ሰዎች ቁጭ ብሏል መስጂድ ውስጥ እሳቸው ተነስተው ማለት ነው ከአስር በኋላ ነው ጊዜው ተነስተው ሲሰግዱ አሁንም ነቀፏቸው ለምንድነው በዚህ ሰዓት ያኒ በዚህ ሰዓት ከአስር በኋላ ፀሐይ እስክትጠልቅ ድረስ አይሰገድም ምንም አይነት ሰላት የለም ቁጭ በላሏቸው ኢብኑ ሐዝም الዛሂሪ ምን አሉ ሳልሰግድም ለምን አልሰገድ ካሉኝ ሰዎች መጥቼ ደግሞ ሰዎች ሲቀመጡም ሲሰግድም ለምን ሰገድ ካሉኝ እኔ መከራየው አሉ ለምን አልሰገድክም ስገባ ቀደም አሁን ደግሞ ሲሰግድ ለምን ሰገድክ ነው እንደ ዛሂሪያ መዝሐብ ከዓስር እስከ ፀሐይ መጥለቅ ያለው ሰዓት አይሰገድም መሰላው መሰላ ኺላፊያ ነው ላኪን እነ ኢብኑ ተይሚያና ረህመቱላህ ዐለይሂ አንድ ሰው ከዓስር በኋላ ሰላት ያኒ መስጂድ ከገባ ፀሐይ እስክትጠልቅ ድረስ የሚሰግደው ሰላት የሚሰግደው ሱና ሰላት ሰበብ እስካለው ድረስ መስገድ ይችላል ኢንሻአላህ ግልጽ ነው ለምሳሌ እኛ መስጂድ ስንሰግድ የምንሰግደው ለምንድን ነው
ነብዩ አለይሂ ሰላቱ ሰላም አንዳችሁ መስጂድ በሚገባበት ሰዓት 2 ረካዓን ሳይሰግድ አይቀመጥ ብለውና አይደል የሚሰገደው ማለት ነው ሲያኒ ሰበብ ያለው ሰላት ነው ስለዚህ የተከለከለው ሙጥለቅ ምንም አይነት ምክንያት ያሌለውን ሰላት መስገድ ነው ከአስር እስከ ፀሐይ መጥለቅ ያለው ሰዓት የተከለከለው እንጂ አንድ ሰው መስጂድ ሲገባ ከአስር በኋላ ፀሐይ እስክትጠልቅ ባለው ሰዓት ማለት ነው ጊዜ ሰበብ ያለው ሱና መስገድ እነ ኢብኑ ተይሚያና ሌሎቹ ማለት ነው የተስማሙበት ጉዳይ ነው ላኪን ወደ ዛሂሪያ አምስተኛው የእስልምና መዝሀብ ስንመለስ ዛሂሪያዎች በዛ ሰዓት ማለት ነው ምን ማድረግ መሰገድ አይችልም ብለው ምን ያረጋል ይከለክላሉ እና ኢብኑ ሐዝም الظاهري ረህመቱላህ ዐለይሂ ዓሊም የሚባል ሰው የቴጀ ልማር ብለው ጠይቀው ከዛ ቀን ጀምረው በ26 ዓመታቸው ማለት ነው ምን አረጉ አውቀትን ፈልገው ትልቅ አንቱ የሚባሉ የሙስሊም ዓሊም ሆኑ አንዳንድ የሆነ ክስተት ወደ መጥፎ መስሎ መጥቶ ማለት ነው ወደ ጥሩ ነገር ምን ያረጋል እንድትመጣ ያረጋል ግልጽ ነው ስለዚህ ኸዋኒ ጊዜያችን አረፈደም ሰሃቦች ትልቅ ሆነው አውቀትን የፈለጉት እኛም ጊዜ አለ ለስራ ጊዜ ከሰጠን ለቤተሰብ ሰዓት ሰጠን ከዛች የተረፈችውን ጊዜ ደግሞ ኢንሻአላሁ ተዓላ አውቀት የመፈለጊያ ጊዜ አድርገን والله ንያችንን አሳምረን የተነሳን እንደውን የዛሬ 4-5 አመት ትልቅ ለውጥ ራሳችን ላይ ማየት እንችላለን አንችልም እንዴ እንችላለን አንችልም والله እንችላለን ተስፋ አትቁረጡ አሊፍ ማውቅ ዛሬ አሊፍ ብሎ የጀመረ እንደውን ፋቲሃ ማውቅ ዛሬ ፋቲሃን የጀመረ እንደውን والله ተስፋን ሳይቆርጥ አላህን ይዘው የተነሳ እንደውን ኢንሻአላሁ ተዓላ ትልቅ ደረጃ መድረስ ይችላል ዋናው ፍላጎት ነው ዋናው ተስፋ ለማቁረጥ ነው ዋናው ማለት ነው ጊዜ መስጠት ነው ኢንሻአላሁ ተዓላ ግልጽ ነው ለምሳሌ አክል ብዙ ጊዜ እኔ ጥያቄ ይመጣልኛል ዑበር ሊፍት ምን ሰራ ሰዎች አንዳንዴ እድሉ ሆኖ ረጅም ኩል ይሰጣል አይደል 80-90 ማይል እንሄድ እንችላለን ለምሳሌ ሰውየው ማለት ነው ልክ ከዚህ ሲነሳ የዙህር ሰላት ይጀምራል ዙህር ሰላት ገብቷል ካስተመሩን በሚያነሳበት ሰዓት ኦሬዲ የምን ሰላት ነው የዙህር ሰላት ነው እንግዲህ አቁመን እሰግዳለሁ ማለት አይቻልም ይቻላል እንዴ አንዳንዴ እንግዲህ አላሁ አለም የረጅም ጊዜ ካስተመር ያላችሁ ሰዎች ምትግባቡ ሰዎች አሳመናችሁ ሰግዳለሁ ማለት ልትችሉ ትችላላችሁ እሱን እንደናንተ አህዋል ነው የሚወስነው ነገር ግን እንደምናውቀው አንድ ሰው አንድ ካስተመር ካነሳ በኋላ ቀጥታ ካስተመሩን ይዞ መሄድ ያለበት አይደል እንዴ ያወረደው እንደሆነ ወይ ሰውየው ማለት ነው ምን ያረጋል ጽፎ ስራውን ያበላሽበታል ያኒ ስራውንም ማለት ነው ሰውየው ምን ሊያል በዛ ምክንያት ስራውን ሊያጣ ይችላል እዛም እንሄድበት ቦታ በመንደርስበት ሰዓት ደግሞ ኦሬዲ ምን ይሆናል የአስር ሰላት ይገባል አይደል እንዴ ስለዚህ ሰውየው ካስተመር ከማንሳቱ በፊት እኔ የሚሄደው አገር ማለት ነው 100 ማይል ወይንም 150 ማይል ነው የሚሄደው ብሎ ሰላት ከመግባቱ በፊት ዙህር የደረሰበት እንደሆነ ዙህርና ዓስርን ጀምዕ አድርጎ ካስተመሩን አንስቶ ማለት ነው መንገዱን መቀጠል ይችላል ወይንስ ደግሞ ማለት ነው ዙህር ከገባ በኋላ ዙህርን ሰግዶ ለምሳሌ ዙህር ለመግባት 30 ደቂቃ ሊቀረው ይችላል አይደል እንዴ የሚገባው 12 ሰዓት ላይ ነው ሊሆን ይችላል እኛ አንተ ካስተመር መታነሳ 10 12 ከ20 ሊሆን ይችላል አይደል እምትሄደው ደግሞ ማለት ነው 100 ማይል ነው እዛ ኦሬዲ በምትሄድበት ሰዓት ወይ የዓስር ሰላት ምን ይሆናል ሊያመልጥ ይችላል ስለዚህ አንተ ከመነሳት በፊት ዙህርን ከዓስር ጋር ሲሰግደ መነሳት ይቻላል ወይንስ ደግሞ ዙህርን ማለት ነው ወድፈቀቅ አድርገዛ በመድረስበት ሰዓት የዓስር ሰላት ጊዜ አልፍም ከዓስር ጋር ጀምዕ አድርጌ መስገድ ይችላልው ብለ ያወክንዶን እንዴት ነው እንደነዚህ አይነት ነገሮችን ለይተን ሳንጨነቅ ሰላታችንን ሰግደን ያኒ ስራችንን መስራት የምንችለው ብለን ራሳችንን ሁሉ ልንጠይቅ እንችላለን ከዚህ ሁሉ የሚገላግለን ኢኽዋኒ መማር ነው መማር የሁሉ ነገር መሰረት ነው አይደል እንዴ አካዳሚክ በሉት ሸሪዓ በሉት የትኛውም መውቀት ማለት ነው እውቀቱ ካለ
ሳትጨነቅ ሁሉንም ነገር ታረጋለህ አይደለም እንዴ እውቀቱ ካሌለ ግን ትጨናነቃለህ ስለዚህ علم الشريعة بتلي والله الصلاة اخواني الصلاة بوتا ሁላችንም እናውቀዋለን الصلاة بوتا ትልቅ ነው አይደለም ነብዩ አለይሂ ሰላቱ ሰላም حديث امام الترمذي امام النسائي حديث امام ابي داود رحمه الله على الجميع حديث ابي هريرة رضي الله عنه نبي عليه الصلاة والسلام من قالوا إن أول ما يحاسب به العبد يوم القيامة من عمله صلاته فإن صلحت أفلح وأنجح وإذا فسدت فقد خاب وخسر النبي عليه الصلاة والسلام نجاه اللم صوت تكسكسو الله سبحانه وتعالى في اللفت بميكم بساعات كالله حقوش مالن يمجمريات إياك يميكرب الله صلاة نوع النبي عليه الصلاة والسلام زكاة عدلم حج عدلم صوم عدلم صدقة عدلم ليلا سراوش عدلم فإن صلحت بدنيا لا إيال لسي سجدات ينبروا الصلاة يا مارج يبجج الله سبحانه وتعالى تقبل إنت ياقينيش عندهم ሌሎቹ ስራዎችም ያማረች ትሆናለች አንጀ አፍለሐ ወአንጀህ አሉ ሰላም ይወጣል አሉ ነብዩ አለይሂ ሰላቱ ወሰለም ነገር ግን በዱንያ ላይ ሲሰግዳት የነበረው ሰላቱ የተበላሸች እንደሆን فقد خاب وخسر በርግጥም ከስሯል አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ የሰላት ጉዳይ አላህ ዘንድ Subhanahu Wa Ta'ala ከሌሎች ዒባዳ የበለጠ ትልቅ ቦታ አላት እንዳን በዱንያ በአኺራም እንዳንከስርባት ምን ፈልግ ሆነ እንማር ኢኽዋኒ እንማር መማር ይጎዳል አይጎዳም والله ኢኽዋኒ ስለዚህ علم الشريعة والله ብዙ ጊዜ علم እንዳንፈልግ የሚያረጋን ሸይጣን ነው ሸይጣን ለመሆኑ ለማን ተኝቶ ያያይ ሸይጣን ለማንም ተኝቶ አያውቅም አንድ ቂሳ አለ ከለታት አንድ ቀን ሸይጣን እንደው ሁሉንም ሰው ፈተነና አሉ ሁሉም በፈተና ሲወድቅ እንደው ለምን ፊርዓውንን መጥቻ አልፈትነውም አሉ እንግዲህ ፊርዓውን የሱ ትልቅ ጓደኛው ነው አይደል እንዴ እና እንደምታውቁት ፊርዓውን አና ረብኩም العالى እኔ ጌታ ነኝ ያለ ሰው ነው ጌታ ደግሞ ሁሉንም የሚያውቅ ነው አይደል እንዴ ተሰወረው ነው የሚታየውንም ከበር በስተጀርባና ከበር በስተኋላ ያለውንም የሚያውቅ ነው فرعون متانا بران ኳኳሉ ማን ነው ኢብሊስ ለعنቱላህ ዐለይሂ እቂሳ ነው እንግዲህ እንደ ሐዲስ አትሰዱት እና فرعون ተዝናንቶ እየተቀመጠ ነበር ማን ነው አለው ኢብሊስ በጣም በመገረም ምን አለው እንዴ ሌላ ጊዜ ጌታ ነኝ ትላለ እንደው ከበስተጀርባ ከቢያኒ ከበር በስተቢያኒ ጀርባ ያለን ሰው አታውቅም ሲለው አሁን መጣለ ኦ ኢብሊስ ግባ አለው ኢብሊስ በየትኛውም ሰዓት والله በትክክለኛ መንገድ ላይ ያለውን ይሆን የጠመመውን የሚሆን ኸይር አይፈልግለት በተለይ ደግሞ ወደ علم الشريعة በመንመጣበት ሰዓት والله እንዳንፈልግ እንዳንማር ከጅህልና ዓለም እንዳንወጣ ነው የሚያረጋን ለዛ ነው ኢብኑ ቀይም الجوزي رحمه الله عليه تلبيس ابليس በሚባለው ኪታባቸው ላይ ሲናገሩ ምን ይላሉ اعلم ان اول تلبيس ابليس على الناس صدهم عن العلم لأن العلم نور فإذا أطفأ مصابيحهم خبطهم في الظلام كيف شاء يمجمر يا إبليس سرعلو ابن قيم ابن الجوزي رحمة الله عليه بس سوتش لا ما لنو ما مساسلنو سوتشن كوكت قبر يعني قبتها مكلكلنو የውቀት ገበት ያ አውቀት ኑር ብርሃን ስለሆነ የውቀትን ብርሃን በነሱ ላይ ማለት ነው ያጠፋ እንደም በጨለማ ውስጥ ማለት ነው በነሱ ላይ ያሻውን ነገር ይሰራባቸዋል ይተገብርባቸዋል እንዳሻቸው ይጫወትባቸዋል አሉ ኢብኑ الجوزي رحمه الله عليه ስለዚህ اخواني علم الشريعة الله سبحانه وتعالى ሁላችንን እሚት በዱንያም በአኺራ እሚጠቅመን ወቀት الله سبحانه وتعالى ይስጠን ከጅህልና ዓለም ወተን ወደ ብርሃኑ ዓለም የምንቀላቀን الله سبحانه وتعالى ያድርገን جزاكم الله خيرا
تقبل الله مني ومنكم الله كሁላችንም ማለት ነው መልካም ስራችንን ይቀበለን ትንሽንም ትልቁንም ወንጀላችን አላህ Subhanahu Wa Ta'ala ይቅር ይበለን الله ማለት ነው ተስፋ ከሚቆርጡ ሳይሆን ሙስሊም والله ምን ጊዜ መخواني ሞራሉ የተሰብ ያኒ ሞራሉ ማለት ነው ይፈር ያኒ ሞራል ያሌለው ሐሞት የፈሰሰ ግለሰብ መሆን የለበት والله كل مسلم ان شاء الله تعالى ከምንም በላይ አላህ እስካለው ድረስ ተስፋ የለመለመ የነገውን መልካም ያያሰበ መልካምን ይዞ መጓዝ ያለበት ማለት ነው ህብረተሰብ መሆን አለበት በመጨረሻ ወንድሞቻችሁ ማለት ነው ፍልስጤም ጋዛ ላይ አትርሷቸው والله የሚገርማችሁ አሁን እየወጣ ያለው ሚስጥር ከሰማችሁ አላሁ አለም የወንድሞቻችን ማለት ነው ኩላሊት በእነዚህ አረመኔ ማለት ነው ግለሰቦች እየተወሰደ ነው ዛሬ ቀደው ኩላሊታቸውን እየወሰዱ ቤታቸው ገብቶ ያላቸውን ንብረት እየዘረፉ ነው ይሄ ደግሞ የነሱ ፈተና ብቻ ሳይሆን والله ወደድንም ጠላንም የኔም የናንተም ፈተና ነው አንድ ሀገር ላይ የሆነ ፈተና ለሙስሊሞች በሚመጣበት ሰዓት ያ የመጣው ፈተና ለነሱ ብቻ አይደለም እኔንም እናንተንም ይመለከታል ቢያንስ ሌላ ነገር እንኳን ማድረግ ቢያቅተን ለነሱ ዱዓ ማድረግ አያቅተን ቢያንስ ለነሱ ማለት ነው ሌላ ነገር እንኳን ማድረግ ቢያቅተን እነዛ ግለሰቦች የሚያመርቱ ምርቶችን ማለት ነው ባለመግዛት መዋጋት አለብን ዛሬ አልহামዱሊላህ ስታርባክስ እና መሰሎቹ በብዙ ሚሊዮን ማለት ነው እየከሰረ ነው ይሄ ቀልድ እንዳይመስላችሁ አንዳንዱ ሙስሊም ይሄንን ራሱ የሚቃወም አለ ለምሳሌ አክል አንዳንድ ሀገሮች ላይ ሙስሊሞች ማለት ነው ያንን ስም ገዝተው ስታርባክስ ያላቸው አሉ አንገዛም ካልን እነዚህ ሙስሊሞችን አንጎዳም ወይ ብለው ጥያቄ የሚያነሳል والله እንጎዳቸው ነብዩ አለይሂ ሰላቱ ወሰለም የአንድ ሙስሊም ማለት ነው ነፍስ በከንቱ ማለት ነው ደም በከንቱ ከመፍሰስ ይልቅ ከዓባ ብትፈርስ የቀለለ ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ በመንችለው ያክል ኢንሻአላሁ ተዓላ እነዚህ ሙስሊም ወንድሞቻችንን ያኒ ጠላቱ የሙስሊም ጠላቶችን ልንዋጋቸው ግድ ይላል በተለይ ዱዓ አድርጉላቸው ከዚህ በላይ የምናረገው ነገር አለ ምርትን አለ መግዛት ዱዓ ማድረግ ወደ አላህ Subhanahu Wa Ta'ala መጨው ነው የኛ ስራ በመጨረሻ ኢንሻአላሁ ተዓላ የሚከተለው ሳምንት ሁላችሁም ተዘጋጁ ኪታብ እናዘጋጅላችኋለን አላህ Subhanahu Wa Ta'ala እድሜና ጤና ከሰጠን شروط الصلاه ان شاء الله تعالى እንጀምራለን ዝግጁ የሆነ ሰው ማን ነው እስቲ الله ይቀበለን الله ይቀበለን اخواني አሁንም እደግማለሁ ብዙ ጊዜ በነርስ ላይ ወቀሳ መሰል የሚነገር ነገር ከሰማችሁ والله ከውዴታ የተነሳ እናንተን ለመውቀስ አይደለም እናንተን ሞራችሁን ለመስበር አይደለም አንዱ ማለት ነው ወደ ላይ ያረጋችሁ እንደሆነ አንዱ ደግሞ ካልተቆጣችሁ ጥሩ አይመጣም ልጅ ማለት ነው እናት ተቆጥታ አባት ደግሞ ካላባለ ያኒ ሽሩሩ ካላለው በሁለቱም ሳይድ ማለት ነው ቁጣ እንትን ካለው ቤት ለቆ ነው የሚሄደው ኡስታዝ አብዱልአዚዝ ያባበሉ እንደውም እኔ ደግሞ ትንሽ ገረፈ ማድረግ አለብኝ ሚዛናዊ እንዲሆን ማለት ነው ግልጽ ነው ስለዚህ ኢንሻአላሁ ተዓላ አላህ Subhanahu Wa Ta'ala ሁላችንንም አላህ ያግራልን አላህ ማለት ነው ዕውቀቱን ይስጠን በዱንያም በአኺራም አላህ Subhanahu Wa Ta'ala ህይወታችንን ያሳምርልን የታመሙትን አላህ Subhanahu Wa Ta'ala ይፈውሳቸው የተራቡ የተጠሙትን በተለይ ጋዛና ፍልስጤም ላይ አላህ Subhanahu Wa Ta'ala ያብላቸው ያጠጣቸው والله اخواني ዛሬ እነሱ የሚቀመስ ሚላስ የላቸው እኛ ዛሬ አልহামዱሊላህ እንበላለን እንጠጣለን መርሳት የለብን አላህ የሞቱትን ሁሉ ይታረቃቸው በዚህ ሰዓት ሰከራት ላይ ያሉ ወንድም እህቶቻችንን ሁሉ አላህ ሰከራት ያግራላቸው ሞተው በዚህ ሰዓት ወደ ቀብር ማለት የገቡ ሙስሊም ወንድሞ ያኒ እህቶቻችን አላህ ይቀብሩ ማለት ነው ጥያቄ አላህ ያግራላቸው አላህ ልጅ ላጡ ማለት ነው መልካም ልጆች ይስጣቸው መልያን ልጅ ለተሰጣቸው ለአላህ በቁርአኑና በሐዲስ የታነጹ ማለት ነው ትውልድ አላህ ያድርግላቸው በየቤቱ ዛሬ ሁሉም እያለቀሰ ነው አይደል
ልጄን እያለ ነው አላህ Subhanahu Wa Ta'ala ልጆቻችሁን እናንተ ከፈለጋችሁት በላ አላህ ያድርግላችሁ በቁርአንን ማለት ነው የሚያውቁ የነብዩን ሰለላሁ ዐለይሂ ወሰለም ሱናን የሚያውቁ ትውልድ የዚህ ትውልድ ተረካቢ ሆነው ለመጪው ትውልድ ማለት ነው መልካም የሚሰሩ ትውልድ አላህ Subhanahu Wa Ta'ala ያርግላችሁ አላህ ማለት ነው የተቸገረውን ሁላ በዚህ ሰዓት والله እምናውቀው ማናውቀው ከቤቱ ቁጭ ብሎ ሮሮ ለአላህ ብቻ የሚያሰማ ብዙ ሙስሊም ወንድም አለን አይደል ብዙ ሙስሊም እህት አለ والله ጨንቆ ጠቦት አላህ ሆይ ሃጃይን የሚል ብዙ አለ والله አላህ ብቻ የሚያውቀው አላህ ብቻ ማለት ነው ችግሩን የሚያውቀው አላህ ብቻ ማለት ለችግሩን ለአላህ የሚናገር በዚህ ሰዓት ተጠቦ ተጨንቆ አላህ ይድረስልኝ የሚል ብዙ አለ አላህ ይድረስላችሁ الله ለሁሉም ለተጨነቀው አላህ ይድረስለት አላህ ማለት ለተጠበበው ሁሉ አላህ ይድረስለት አላህ ማለት ነው ሙስሊም ወንድሞቻችንን እናቶቻችንን في غزة وفي فلسطين الله ينصراቸው اللهم داوي جرحاهم وتقبل شهداءهم اللهم داوي جرحاهم وتقبل شهداءهم اللهم داوي جرحاهم وتقبل شهداءهم وأطعم جائعهم يا الله اللهم كن لهم عونا ونصيرا اللهم كن لهم عونا ونصيرا اللهم انصرهم على أعدائك وأعدائهم اللهم حرر بيتك بيت الأقصى من يد الظالمين الغاشبين اللهم عليهم اللهم عليك بهم اللهم عليك بهم اللهم عليك بهم اللهم لك جنودا لم نراها الله سبحانه وتعالى يراسي هنا مالنا ميواقابت ما يتايو ينين أن يالاچو يراسيون طورچ አሉት اللهم أن نبزا طورچ الله النسني واقالاچو هذا بالله التوفيق وصلى الله على نبينا محمد وعلى آله وأصحابه أجمعين